ከሌለው without the we don't need it the guys I hate that ኢትዮጵያ ማረረኝ በቃኝ sunshine you write it z ትግባ እንዴ z ትጽፋለሽ እንግሊዘኛ I can help with English come habibti እጃውጡ ሞዴሬተር ሁለት ሰው አስገቡ የሁለት ሰው እንግሊዘኛ ኮምፔር እናደርጋለን ከዛን ሁላችንም ፔስት የምናደርገው ይሄን አረበኛም የተላከ አለ ለምን አንዳንድ ጊዜ እንግሊዘኛ ጽፎ ወደ አረበኛ የሆነ ያምታታል እሺ አረበኛ ራሱን ይቻላል እንግሊዘኛው አይደል ሁለቱንም ነው የምናደርገው እሺ Hello how you doing Yeah I'm from Chicago Helen Chicago you speaking Amharic A little bit I just born here but I can hear you GPT ነው አውርዱት No I'm sure no Helen I can hear you አውርዱ አትበይ ከምር I can hear you እችላለሁ Okay ታዲያ አማርኛ በደም ሳትችል እንዴት ነው በእንግሊዘኛ የምትተረጉሙ እንዴ ይሞረሙረኛል ይነዘንዘኛል እንዴት ነው አንተ የምትጽፈው Boss, don't play with this life case, you know. Just for us, it is topic. But for history, balabet ምን ነበረ? balabet is life. For us is life. ሌላ እንዴ እንሄደን የተዳችሁ አረ በስማም እንደዛ በእንግሊዘኛ የምታጨናንቁኝ የት ነው ያለሽ? Where are you guys? Asti, Edu. Hello. Are you ready to write it? Allen. Just 10 minutes. ወይ ወደ ኮምፒውተር ፊትሽ አስቀምጭ። እሺ ሚውት አድርጌ ያለው እየሰማሁሽ ነው። ኦኬ እንዴ አታዘጋጂና ከዛን ዝግጁ ነኝ በይ ለመጻፍ። እሺ እዚሁ ልሁንና ተዘጋጀው ልበልሽ ወይስ ወርጄ ልምጣ? ያ እዚሁ ሆነሽ እሺ ጎግል አለ ይሁን ጎግል እንደምታስቡት አይደለም እንደገና ምን እየጻፍ እንደሆነ እዚሁ መሰማት አለበት አይደል ከዛን እቺን ቦታ ተይ እቺን ቦታ ምናምን እንባባላለን እሺ ዝም ብዬ ለእንግሊዝ ምናምን አለ እንጨምር እንጂ ዲፕሎማሲ እናርገው ጽሁፉ ፖሊሳዊ እናርገዋል እሺ እንደዛ እየተነጋገርን ነው ቆይ እቺን ቦታ ተይ ተራ ይመስላል ይሄ ቦታ እንደዚህ ነው ምንለው እሺ ዲፕሎማሲ ማይንድ ነው አባ እሺ ይሄ የቤጣጣችንን እዚሁ እንተው ችግር የለም የት ሄድብናል ጥቁር ዶሮ ነው የሚጠይቀን ቢበዛ ዛሴት ሌላ እንግሊሽ አናዘር እንግሊሽ ማን እንግሊሽ ጋር ጋይስ ሁለት በአማርኛ አውራታችሁ 5 ጊዜ በእንግሊዘኛ የምታጨናንቁኝ የት ያላችሁት ሄቢን አስገባት ሄቢ I am here አለች ያ ይውልት I am እኔ ጋይስ እንግሊዘኛ ዋጥቼ አረበኛ ዋጥቼ but I can't to guess why ሄቢ why not guessed after you read it you read it it is correct or not I can help ዲቤ ነይ ግቢ ዲበን አስገቧት እስቲ አስገቡ guys maybe later I can join okay yeah we need it now after we finish this ወደ ሌላ ስቴፕ ደግሞ ወደ ሌላ ቶፒክ እንሄዳለን ያ ሰላም እንዴት አመሸሽ ወይ ማን ነው ስምሽ እሱም ራሱ እንግሊዘኛ ሆነብኝ እኮ ዲቦራ ነኝ ችግር የለውም ዲቦዬ are you ready ዲቦ ችግር የለም ምን ምትሉትን we can write it no problem ያ ቃል በቃል አንጀት አርስ እንግሊዘኛ ከዛን ኤደንም if after you read it if you do some mistake we help together yeah of course ላዘጋጅና ያ ወረቀት ነው ታዘጋጁ ኮምፒውተር ተይዲቦ ደግሞ የጻፍኩት ዲሌት ሆነ ምናምን የለም እዛው ኮፒ አድርገሽ በውስጥ ትልኪልኛለሽ ከዛን ግሩፕ ምን መሰረተው ላይ ሁላችንም አንድ አይነት ቴክስት ነው የምንልከው እሺ ይሄ ነው ስምም ችግር የለም እኛ የምናቀርበው የክስንትን
ተራ ከሆነ አይ ይሄን ነገር ተው ምትሉ አላችሁ ህጋው በህግ ቋንቋ የምታወሩ ሰዎች አላችሁ አንድ ሰው እኔ የምለው ነገር ስተት ከሆነ ቆይ እቺ ነገር እንቀንስላት ምትሉ አላችሁ ጥሩ ያለት ዲፕሎማሲ ቋንቋም ሁሉ ገብ የሆናችሁ ልጆች ይሄ ዝም ብሎ ስድቡ ላይ ምናምን ፉገራው ላይ አይደል የሆነት እኛ እንጀምራውና ለነ ዶክተር ቤዛ እናሳያቸዋለን ዶክተር ቤዛ የህግ ተመራቂ ነች PhD ይሄ ነገሩስ ቢገቡ ነው ደስ ይለኛል ስለተማሩ ብቻ አይደለም የሴት ጉዳይ መለከታቸው የለ ስማቸውን ያጥሩበት በዚህ ጉዳይ ገብቶሻል ለተወሰነ አካል ብቻ መጫዋቸው እንዳስገለላቸውላ ይሄ የኛ ጉዳይ አይደለም የልጆቹ ጉዳይ ነው ራይት ይሄ በጥራኖችን ወንዶች በስነ ስርዓት የሆነ ነገር ማድረግ መቻል አሁን ምን ብለን እንጀምር ስቴጅዬ ዲር የተከበሩ አንልም ማለት ለፖሊስ እንደዛ ይባላል ምን ነው ምንለው እሺ ጀምሩ እኔ 5 minutes እመጣለሁ ያ ሲጀመር እንዴ ነው የተከበረ ለፍቅረኛ ነው ትምህርት ቤት ቀረሱ ያ ጉዳዩ የሚመለከተው ብለን ነው የምንጀምረው ያ ጉዳዩ የሚመለከተው ለዱባይ ፖሊስ ዲቦዬ እየጻፍሽ ነው እኔም አንድ 5 ደቂቃ ስጡኝና ከዛ ላስተካክል ግን እንግሊዘኛ ልታሰላስሉ ነው ተው ዲቦ ኤደን ተው እናንተ ልጆች ኦፍ ኮርስ we have to አይደለም እኔ ቤተሰቦቼን ላስተኛና አንደኛ ይመጣ ችግር የለው እሺ ምን መካከር ሰዎች ደሞ ነው እንዴት ነው የምናስተካክለው ቆይ ሃኒን አስገባው እስቲ ሃኒ ወዲ አስመራ የውነት እስቲ ወዲ አስመራይ እስቲ አስመራይ ግባ ልክልላለሁ እስቲ እስታዛው ደስ እንዴት እንጀምር ይሄ ወድጄሻለሁ አፍቅሬሻለሁ የማለት የለመደብን ሰዎች ነኒኮዬ ግቢ ነኒኪ ያ እንዴ ኒኪ ገብታለች እስቲ ወደፊት እንያስገባውት እንዴ ወደፊት ወደፊት ሰላም ሁላችሁ እቤት አይደለም ያለሁትና እኔ የራሴን ኮምፒውተር ሰላም ውስጥ ልኬልሻለሁ እሺ ከነቀኑ ከነስሙ ከነቦታው ቀደም የሆነ የህግ የሚስተካከል ካለ ምናምን ብለሽ ነበርና ልስማ እንትን ለፖሊስ ለዱባይ ፖሊስ ማመልከቻ ልንጽፍ ነው ማለት ማመልከቻ ሳይሆን ጥቆማ አዩ so dear sir madam ተብሎ it may concern concern ለሚያረጋው ተብሎ ማለት ነው dear sir madam መባል አለበት እግዚአብሔር seriously አይታወቅማ ሳይክ ወንድ ይሁን ሴት ይሁን ስለሱ dear ተብሎ sir ኮማ ተደርጎ ማዳም ተብሎ ፖሊስ እኮ ሰርም አይደለም ሚስተርም አይደለም yeah I know but you have to be sir and madam ወደፊት እስቲ ህግ ጉዳይ ይሰራል መሰለኝ ለህግ ስንጽፍ እንደ ብለን እንጽፈው መጀመሪያ እሱ ነገር ላውራ ቢየነኝ ሄሎ እሺ I think የምትጽፉበት ማመልከቻ ነው ማመልከቻው ደግሞ ወደ ያለበት ሰውየው ዱባይ ፖሊስ ብለን ምን ጀምረው ራይት ትክክል ወደሱ ያለበት የህግ ባለሙያ ወይ ደግሞ እሱ ያለበት ቦታ ማለት ነው like whatever ማንኛውም ሀገር ያለበት ሀገሩ ሲጠራ የሱ ሀገር ነው የሚጠራ መሰለኝ እና እሱ ደግሞ ክቡርና ለሱ ለፍርድ ቤቱ የሚሆንም ለፖሊስም ወደሱ ነው ማመልከቻ የሚገባው ከዛ ደግሞ ዝርዝሩ በታች ያለ ሰውየው በምን አይነት ነው የሚጠቀመው በምን አይነት ነው የሚከሰሱ የሚባል አይነት አለ አሁን ለዱባይ አለ እኮ ለዱባይ እንደነ ምንጽፍ to those in my concern in English you have to say dear sir madam because you don't know who's reading the application you know what is this we sending an application ወደፊት you are not enough to this apply cancel it you have to tell us in English you have to say dear sir madam መጀመሪያ እኮ አሚሩኑ ላስቡ
እንድናስገባ እንኳን እየጋበዘ ነው ሌላ ጦርነት አይ መጀመሪያ to those it may concern ብለን እንጀምራለን ያው ግልባጭም ድንገት ከሰጠን በአማርኛ ሲጻፍ እንደሚጻፈው ለሴቶችም ጉዳይ ለሌሎችም የሚሰጥ ከሆነ ሁሉንም ጠቅለል አድርገን to those it may concern ብለን እንጀምራለን በአማርኛ የተጻፈውን እንየውና ከዛ ደግሞ ወደ እንግሊዘኛው እንገለብጣለን ችግር እኮ የለውም ማቼ ተጻፈ ለነጻፈው አማርኛ አልተጻፈም እንዴ ሃያለ በአማርኛ ምን ያያለ አማርኛ ሲገለበጥ እኮ በትራንስሌት እየበዛ ሲመጣ ምን ይሆናል መሰለሽ ሌላ ትርጉም ነው የሚሰጠው I know when I saw when you translate it from Arabic to English or to Amharic yeah you translated Helu okay እንትን እየደረበሽ ነው ድምጹ ይሄ የሚደውሉት ቆይ እስቲ ግን ምንድነው የተከበረ የዱባይ ፖሊስ ሆይ እንደዛ ለቀኑ እንዴት አደሩ ይሄ ደግሞ ፍቅር ታሪክ ሄሉ የምንልክላትን ወይ አብዱ አይ የሚያስፈልግ አይመስለኝም እኮ ሰላምታ ምናምን ዳይሬክትሊ ልኬልሻለሁ ችግራችን ነው የምንልክላትን ዲፓርትመንት አድርገን ይኸውልሽ ሄሉ አንዴ ቆይ እንትና ሄዱ አንዴ ልኬልሻለሁ ሄሉ የኦልሬዲ ፋይል የተደረገ እሱን ፎርማት መጠቀም ይቻላል ስራ ስለሆንኩ ነው እንጂ ቆይ አንድ ጊዜ ወንድሜ አረባክሽ አንዴ ልጨርስ ሃይ እያወራው አይደል እንዴ ልኬልሻለሁ ሄሉ እሱን ይሁን ዳይሬክትሊ በዛ ፎርማት መሄድ ይችላል እግዚአብሔር ተስማምተና ጸድቀዋል ለዛ ነው ላይቭ ለዳጽፎ የፈለኩት ዋናው ቦዲውን እንስራ ዋናው ሄሉ እኔ ፎርማቱን እንዳለ እንቅጭ አርጌ ልንገርሽ እንግሊዘኛ ይከብደኛል እንጂ ብዙ ጽፍ ያለው በአማርኛ ነገርኝ ነው ተርጓሚ እዚህ ምን ይሰራሉ ነው እኔ በደንብ ነግርሻለሁ ይኸውልሽ ለሚመለከተው አካል ብሎ ማለት አድራሻ ሳይታወቅ ሲቀር ነው እንጂ እሱ አይባልም ሲጀመር ማለት ነው ለዱባይ ፖሊስ አዎ ሰላምታ አያስፈልግም ያ ምን እንላለን ጉዳዩ ነው ምንድነው መሰለሽ የሚባለው ዲር እሷም የምትችለውን ትበል ሐዋዬም አንቺም ትቀጥያለሽ ጉዳዩ ማለት እንግዲህ እንግሊዘኛ የምትችሉ ሰዎች ያያሰባችሁ መጀመሪያ እንግሊዘኛውን ለኛ ተይልን አልኩሽ እኮ መጀመሪያ አድራሻ ይጻፋል ሙሉ አድራሻው ከዛ ጉዳዩ ነው ሳብጀክት ነው የሚጻፈው ምንድነው የምንፈልገው ሳብጀክቱ ምንድነው ጉዳዩ ይሄ አሁን ቪዲዮን በተመለከተ ነው አይደለ ሄሉዬ ይሄንኛ ውስጥ አተታውንማ ለኛ ተይልን አገባቡን ነገር እንደሱ ኮነ በደንብ አሳምሬ ነግርሻለሁ ጉዳዩን ነው ምንጽፈው መጀመሪያ ማለት ነው ጉዳዩ ለኔታው እኔ ግጅ ላይ ነው ያለው ፋይል አይደለም ጉዳዩ ስልሽ እኮ ጉዳዩ ማለት ሳይሆን ጉዳዩ ብለን እንጽፋለን እንትኑን እኮ አረፍተ ነገሩን ነው ምነግርሽ በእንግሊዘኛ ሪጋርዲንግ እዛ ስር ያለው በአንድ አረፍተ ነገር የሚገልጽ ነገር እንጽፋለን madam because that is respect ነው የሚያሳየው ክብር ነው የሚያሳየው የሚያሳየው ካለ ሰላምታ አይጀመርም ራሱ እንደ ዘለፋ ነው የሚቆጠረው መጀመሪያ አንድ ጊዜ ያነቡት ግሪቲንግስ ብለን እንጀምራለን እኔ አጽፌ ስለማቅ ማለት ነው ክላራ ልክ ኮነሽ እኔ መስጨረስኩ እኮ ልክ ኮነሽ ክላራ ዲር ሰር አይባልም ምክንያቱም እዚህ ሀገር የሚባለው ለአንድ ሰው ሲጻፍ ነው ይሄ ለሀገር ለተቋም ለድርጅት ነው የምንጽፈው ሄሉ ይኸውልሽ ሰላምታ መጨረሻ ነው ግሪቲንግስ የሚባለው እኔ እዛ ስላለው ነው ተጽፎ ካለቀ በኋላ መጨረሻ ላይ ዊዝ ግሪቲንግስ ይባላል ግን መጀመሪያ ላይ for UAE ነው የምንለው ወይም ደግሞ ዩናይትድ አረብ ኤሚሬትስ ፌደራል ፖሊስ ዲፓርትመንት ብለን ነው የምንጀምረው ልክ ሲጀምር ማለት ነው ኢቭን ዱባይ ሌላ ሐሳብ ካልመጣ ይቅርታ አንድ ጊዜ ላስቸግራችሁ ዱባይ ነው የምኖረው ጋይስ ዱባይ ነው የምኖረው የመመልከቻ ጻፊ መጣለች አንድ ጊዜ ካሁን በፊት ጽፌ ነበር አለች ለፖሊስ እኔ ማለት እኔ ዱባይ ነው የምኖረው ይሄ ነው ልንገርሽ ምንድነው የሚባለው መሰለሽ
ልንገርሽ ሳር ምናምን አይባልም። ዲር ዱባይ ፖሊስ ነው። ምክንያቱም እዚህ ጋር የሚሰሩት ወንዶች ናቸው። ለሴቶች ሲሆን ሴቶች ፖሊሶች አሉ እንጂ ወንዶች ናቸው። እዚህ ጋር ዲር ዱባይ ፖሊስ ብለው ነው የሚጀምረው። ዲር ዱባይ ፖሊስ ከተባለማ ሄሉዬ ዱባይ ብቻ ሆና ዱባይ እኮ የአንድ ስቴት ስም ነው እንጂ በአጠቃላይ ዩናይትድ አረብ ኤሚሬትስ ነው የሚባለው። ስለዚህ ፎር ዩናይትድ አረብ ኤሚሬትስ ፌደራል ፖሊስ ለፌደራሉም ነው። ዱባይ ከሆነ ለዶሜስቲክ ነው የሚሆነው። በአጠቃላይ ግን ከሆነ የምናስገባው ለከፍተኛው ስለሆነ ለፌደራሉ ስለሆነ ፎር ዩናይትድ አረብ ኤሚሬትስ ፌደራል ፖሊስ ዲፓርትመንት ብለን ነው የምንጀምረው። ልክ ስንጀምር ግሪቲንግስ ዊዝ ግሪቲንግስ ምንለው ከተጻፈ መጨረሻ ላይ በጎን በኩል ነው ዊዝ ግሪቲንግስ ምንለው። ከሰላም ለፌደራል ምናምን ለዱባይ ማለት የሚያስፈልገን አይመስለኝም። እኛ እዚህ ሀገር የምንኖር ሰዎች ሲሆን ነው አድራሻውን ስፔሲፋይ ማድረግ ያለባችሁ። ከስሽ ያውቃለሁ አለች። እንዴት እንደከሰሰችን ነው እዚህ ነው የምኖረው ዲር ዱባይ ፖሊስ ብለሽ ነው የምትልኪ። Are you sure women is not working? Women is not working in an office. Oh my goodness. Are you sure women are not working in an office? እኛ እዚህ ሀገር አሁን እዚህ ሀገር ስንኖር በዛ በጦርነቱ ሰዓት እንኳን ማለት ነው ሜሴጅ ለእያንዳንዱ all of the emirate የሚላከው ምንድነው ዱባይ ፖሊስ ብሎ ነው ሜሴጅ እንኳን ተጠንቀቁ ብሎ የሚልክልን all okay ዱባይ ፖሊስ ብሎ ነው። ዝናብም ሲመጣ ሜሴጅ የሚልክልን ተጠንቀቁ ብሎ ዱባይ ፖሊስ ብሎ ነው። ስለዚህ ዲር ዱባይ ፖሊስ ብለን ነው ምን በቃ 4 ነጥብ እኔ ማጽፍ ያውቃለሁ እንዲህ ነው የሚባለው እንጂ ሌላ ነገር አይጨመርም። ሄሉዬ ይቅርታ ሄሉዬ አንድ ነገር ልናገርና ልውጣ። እኔ አመት አላወራም። የኔ ቆንጆ እዚህ ነው የምኖረው። ሲቪል ኬዝ እና ክሪሚናል ኬዝ የሚባል ነገር አለ። ሁለቱም ኬዞች ሲጀመር በእንግሊዘኛ አይቀርብም። ዱባይ ፖሊስ በእንግሊዘኛ አይቀርብም፣ ማመልከቻ አያነብም። ተንፊዝ ትሄጅና ተንፊዝ የሚባል አለ ወይም ተስሂል የጻፍሽውን አንቺ ያለሽ አሁን የላኩልሽን ወስደው በእንግሊዘኛ በአረብኛ ትራንስሌት ተደርጎ ነው ለዱባይ ፖሊስ የሚቀርበው። እንደ ኬዙ ያዩትና እነሱ ተቀባይነት ካገኘ ወደ ኒያባ ወይም ፐብሊክ ፕሮሲኪዩሽን እነሱ ያስተላልፉታል። ስለዚህ እንግሊዘኛው ተፈራረቀም ተሸራረፈም ምንም የሚያመጣው ነገር የለም። አረብኛ ተተርጉሞ ነው የሚቀርበው። ይሄን ልላችሁ ነው። እሱ እውነት ነው፣ ግን ብዙ ጊዜ እንደ ደብዳቤ ሲጻፍ ዲር ተብሎ አድሬስ አይደረግም። ኦፊሻል የሆነ ኦፊስ ያው ጓደኛ ምናምን ስለ አይደለም የምታናግር ዲር አይደለም እየተጻፈ ያለው ማመልከቻ ነው። አይ ነው። ስለዚህ ፎርማል ክሪሚናል ኮምፕሌንት ኤግዛክትሊ ለዛ ሪፖርት ነው የሚቀርበው። ስለዚህ ሪፖርት ስለሆነ ሰላምታ አያስፈልገውም። to those it may concern ይባልና ወደ ፖይንቱ ነው የምትገቢው። ኤግዛክትሊ to those it may concern እንግዲህ ዲፓርትመንት ማለት ያለብን ፎርማል ክሪሚናል ኮምፕሌንት በቃ አለቀ። ፎርማል ክሪሚናል ኮምፕሌንት ሲና እሱን ከላይ ከጻፍሽ በኋላ ቀጥሎ አይ ሪስፔክትፉሊ ሰብሚት ዘ ፎሎዊንግ ብለን እንቀጥላለን ማለት ነው። ከሌ የተባለው ሰውዬ እንደዚህ አይነት ድርጊቶች ሲያደርግ ማስረጃ አለን ብለን ማስረጃዎቹን አታች አድርገናልና እባካችሁ እዩልን ነው በቃ አለቀ። ይሄን በእንግሊዝኛ ትራንስሌት ማድረግ ቀላል ነው። ወይንም ኦሬዲ በአረብኛ የተዘጋጀ ስላለ ኢዚ ነው። ምን ያደረገ እንደሆነ ሁሉን አብራርተን ነው ቪዲዮ የምንልከው። ያ መግቢያው ግን አሁን እንዳልኩት ምክንያቱም ዌብሳይቱ ማንን ያሰቃየ ነው ማን በዚህ ምክንያት ላይ ቪክቲም ሆነ እሱን ከዘረዘርን በኋላ ቪዲዮ እንደዚህ ነው መረጃው እንደሚመለከተው ነው መረጃው ይልካል። ቅድም ያነበብሽው አረብኛው በደንብ ገልጸዋል። እሱን ዳይሬክትሊ ተርጉሞ ማቅረብ ይቻላል። መግቢያው ግን መሆን ያለበት ፎርማል ክሪሚናል ኮምፕሌንት ብቻ ብለን እንጽፍና ከዛ በኋላ ዲር ምናምን አንልም። አይደለም በቃ ሄሉ አይ ሪስፔክትፉሊ ሰብሚት ዘ ፎሎዊንግ ብለን ወደ ጎደለው ነው የምንገባው። ምንም ይሄ ቀጥታ እነሱ አሁን አብዱን ባለበት እንሄድበታለን። መረጃው እኛ ጋር ስላለ ምናምን እንደዛ እንሄድበታለን። ከዛ ጻፉት ኮፒ አድርጋችሁ አሁኑ ትልኩታላችሁ ለና አብዱ ምናምን ሪፖርት የሚያደርጉት ያሉት አሉ ከግሩፕ ውስጥ ሁላችንም ይሄን ቴክስት አረበኛውም አለ አረበኛውንም ልክና ሁለቱን አረበኛውንም እንግሊዘኛውንም ከዛም ቪዲዮዎቹን እንልካለን። ለሁሉም ሰው መላክ የጠየቀኝን ሁላ ማልከው ለምንድን ነው
ልጁ ለልጆቹ ላይ እየነገደ እነሱም ተመልሰው ልጆቹ ሴቶቹን ደግሞ በዚህ ቢያስፈራሯቸውስ? ገብቶቻል? ለዛም አሁን ግሩፕ የመረጥኩት እንጂ አልቻ አንዳንድ ሰው በውስጥ ትላንትና እባክሽን ቂጡን ብቻ ላኪልኝ የሚላኝ አለ። አንዳንዱ እባክሽን ልበቀለው ላኪልኝ የሚላል። በዚህ ውስጥ ግን ሴቶቹ እንደሚጎዱ አልገባቸው። እሺ ለዛ የመረጥናችሁ ግሩፖች ማድረግ እንደምትችሉም ደግሞ ስለማምን ነው። እንደገና ደግሞ ለማድረጋችሁም ደግሞ ስክሪንሻት አድርጋችሁ ማን እዚህ ነገር ላይ በስነ ስርዓት እንደላከ ምናምን መተን ደግሞ እዚህ ለህዝቡ እናሳውቃለን ማለት ዛሴት ይሄ ነው። ኒኪታ ብትገባም ትረዳናለች። ያ ኒኪ ትላንትና ለራቁት ፎቶ ምናምን ላለውም እንትን ብሏል። ኤደንና እንትና ዝግጁ ናችሁ? ዲቦዬ ኒኪ የማይሆን ቦታ ነው ያለው ግን ሰማችኋለሁ ብላለች እኮ። ኤደን ዝግጁ ከሆነች አለሁ እኔ ችግር የለም። ሁለታችሁም ትጽፋላችሁ ከዛ ታነቡትና who is write it correct። እኔ ዳኛ መሆን አያቅተኝም ዲቦዬ መጻፍ ያቅተኝ you know this